ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው ድብቁ የፖርት ሱዳን ውይይት ትላንትና ህዳር 2 2018 ዓ.ም ባድር አብዱለቲ የግብፅ የውጭ ጉዳይ ሚኒስተር በፖርት ሱዳን በመገኘት ከሱዳኑ ብሔራዊ ጦር መሪ ከጀነራል አብዱል ፈታህ አልቡርሃን ጋር መክረዋል። ለመሆኑ በዚህ ስብሰባ ላይ ምን ነገሮች ተነሱ? ይሄ ስብሰባ የያዛቸው አጀንዳዎች ከኢትዮጵያ ብሔራዊ ጥቅም ጋር እንዴት ይገናኛል? በዝርዝር እናየዋለን። እንደዚሁም ሩሲያና ግብፅ የኒውክለር ስምምነት ስለመፈራረማቸው ተሰምቷል። ሩሲያ ከግብፅ ጋር ወታደራዊ ስምምነትም የማድረግ እቅድ እንዳላት ተገልጿል። ይሄስ እንዴት ነው የሚታየው የሚለውን በተለይም በተመሳሳይ ከሩሲያ የኒውክለር ፕሮጀክቱን ትግበራ በሚመለከት አዲስ የጦር አውሮፕላን ወደ ኢትዮጵያ ገብቷል የሚልም አዲስ መረጃ አለ። ከዚህ ጋር ያይዘን እንዴት ነው የቀጠናው ሁኔታ የሚለውን ጉዳይም በስፋት የምናየው ይሆናል። በተለይም ይህ ጉዳይ ከዚህ ቀደም ኢትዮጵያ ከሩሲያ ጋር የተፈራረመችውን የኒውክለር ስምምነት መሰረት በማድረግ ነገሩ እንዴት ነው የሚለውን ከትላንት በስቲያ ወደ ግብፅ ያመሩትን የራሽያው የደህንነት ምክር ቤት ኃላፊ ሰርጌ ሾይጎ በግብፅ እያደረጉ ያለውን ጉብኝት በሚመለከትም እንደዚሁ የምናነሳ ነው የሚሆነው። እንደዚሁም በኢሳያስ አፈወርቂ ላይ የመፈንቅለ መንግስት ለማድረግ ሁለቱንም መንገድ እንደሚከተል ማለትም ሰላማዊውንም የትጥቅ ትግሉንም አንድ ላይ በማማከል በዘመናዊና በባህላዊ የዲጂታል የመረጃ ዘዴዎች በመጠቀም የኢሳያስ አፈወርቂ መንግስትን ከስልጣን ለመገርሰስ ወይም ደግሞ ለማውረድ እንደሚሰራ በዓለም አቀፍ ደረጃ ጸረ ኢሳያስ አፈወርቂ ወይም ጸረ ሻቢያ የትጥቅ ትግል የሚያካሂደው ባለ ሰማያዊ አብዮት በመባል የሚታወቀው ብርጌድ ንሓመዱ ግልጽ መግለጫን ሰጥቷል። እንደዚሁም ከዚህም ባለፈ በመጪው ህዳር 15 2025 እንደ አውሮፓውያን አቆጣጠር በአዲስ አበባ ዓለም አቀፍ የኤርትራ ወገኖችን ያካተተ ወይም የኤርትራ የዲሞክራሲ ኃይሎችን ያካተተ 13 የሚጠጉ የቡድኑ አባላትም ወይም ከፍተኛ አመራሮች ከተለያዩ የዓለም ሀገራት የሚሳተፉበት ዓለም አቀፍ ጉባኤ እንደሚካሄድም ተነግሯል። እንደዚሁም ደግሞ ፕሬዝዳንት አብዱል ፈታህ አልሲሲ ለሱዳን መልእክት ልከዋል። መልእክታቸው ምንድነው? በቀጠናው ምን እየተከናወነ ነው የሚለውንም በማከል በኤርትራና በኢትዮጵያ መካከል ጦርነት አይኖርም ሲሉ የጠቅላይ ሚኒስተር ዶክተር አብይ አህመድ የምስራቅ አፍሪካ አማካሪ ሚኒስተር አቶ ጌታቸው ረዳ የሰጡትን አስተያየትም እንደዚሁ በማከል የተለያዩ መረጃዎችን አጠናቅረን ይዘንላችኋል። ከመረጃዎቹ በርካታ ቁም ነገሮችን እንደምትገበዩ ጥርጥር የለንም። አብራችሁን እንድትቆዩ የጋበዝን። በቆይታችሁ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ የምትሰጡን አዲስ ሐሳብ አስተያየት ወይም የምታክሉልን አዲስ መረጃ ካለ ደግሞ እንደዚሁ በመረጃ ወይም ደግሞ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሸጋገርን። እንግዲህ ቀዳሚ ያደረግነው የፖርት ሱዳኑ ስብሰባ ነው። በፖርት ሱዳን በትላንትናው ዕለት ማለትም ህዳር 2 2018 ዓ.ም የግብፁ የውጭ ጉዳይ ሚኒስተር ባድር አብዱለቲ ከሱዳኑ የግማሽ መንግስት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ጋር መክረዋል የተባለው ወይም ደግሞ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የተላከውን ግልጽ ደብዳቤም ለጀነራል አብዱል ፈታህ አልቡርሃን መስጠታቸው ነው እኚሁ የውጭ ጉዳይ ሚኒስተር የተነገረው። ግብፅ ለሱዳን አንድነትና መረጋጋት ያላትን አቋም ትገልጻለች በማለት የግብፅ የውጭ ጉዳይ ሚኒስተር ባድር አብዱለቲ ለጀነራል አብዱል ፈታህ አልቡርሃን ገልጸውላቸዋል። ሁለቱ ወገኖች በሱዳን ሉዓላዊ የግዛት አንድነትና የብሔራዊ ተቋማት ጥበቃ ላይ ትብብራቸውን ለማጠናከር ስለመስማማታቸውም እንግዲህ መረጃ ወጥቷል። የግብፅ አቋም የወጣው ከአልሲሲ የግል መመሪያና ፍላጎት እንዲሁም ከሁለቱ ሀገራት ወንድማማችነት እንዲሁም ትብብር የመነጨ ነው የሚልም ሐሳብ አቅርበው ነበረ።
በርካታ ሚዲያዎች በዚህ ዙሪያ ዘገባዎችን አውጥተዋል። በተለይ የግብፅ ሚዲያዎች እነ ዘ ኢንዲፔንደንት፣ አፍሪካን ኢንተለጀንስ እንደዚሁም ደግሞ አልአረቢያ አልጀዲድም የተለያዩ ሐሳቦችን ያማከለ ዘገባዎችን ለማሰራጨት ሞክረዋል። ነገር ግን የውጭ ጉዳይ ሚኒስተሩ የባደር አብዱለቲ ጉብኝት ከጀርባው ምንድን ያዘለው የሚለውን ፊት ለፊት ይህንን ተናግረዋል። ሁለቱ ወገኖች በሱዳን ሉዓላዊ የግዛት አንድነትና ብሔራዊ ተቋማት ጥበቃ አስቡት፣ ሉዓላዊ የግዛት አንድነትና ብሔራዊ ተቋማት ጥበቃ ላይ ትብብራቸውን ለማጠናከር ተስማምተዋል ነው የሚለው። ሌላኛው ደግሞ ለሱዳን አንድነትና መረጋጋት ያላትን አቋም ትገልጻለች ነው። ይሄ ለሱዳን አንድነትና መረጋጋት ትገልጻለች ግብፅ የሚለው ጉዳይ ግብፅ ለሽፋን የምትጠቀምበት ነው። በዓለም አቀፍ ደረጃ ዲፕሎማሲዋ እንዳይበላሽ እያደራደርኩ ነው፣ እኔ በሱዳን ሰላም እንዲመጣ ነው ጥረት እያደረግኩ ነው የሚለውን ነገር ለማስተጋባት የተጠቀመችበት ጭምብል ነው፣ ከፊት የሚቀመጥ ማለት ነው። መግለጫውም ላይ ቀድሞ የተናገሩት የውጭ ጉዳይ ሚኒስተሩ ባደር አብዱለቲ ግብፅ ለሱዳን አንድነትና መረጋጋት ያላትን አቋም ትገልጻለች ነው። ከዛ በኋላ ነው የግብፅ አቋም በተለይ ሁለቱ ወገኖች መካከል ያለውን ግንኙነት ማጠናከር፣ በዋናነት በሱዳን ሉዓላዊ የግዛት አንድነትና ብሔራዊ ተቋማት ጥበቃ ላይ ትብብራቸውን ማጠናከር እንዳለባቸው መስማማታቸውን ያረጋገጡትን የተባለ። እዚህ ላይ መገንዘብ ያለብን ነገር አለ። ከሰሞኑ የምታስተውሉ ከሆነ በጀነራል አብዱልፈታህ አልቡርሃን የተመሩ የልዑክ ቡድኖች ግብፅ ሄደው ነበረ። ከዛም በኋላ የጀነራል አብዱልፈታህ አልቡርሃን የሚመሩት የሱዳኑ ግማሽ መንግስት ጠቅላይ ሚኒስተር የሆኑት ካሚል ኢድሪስ ካይሮ ገብተው ነበረ። በተመሳሳይ ኤርትራም ሄደው ነበረ። እንደገና ደግሞ ራሳቸው ፕሬዝዳንት ኢሳያስ አፈወርቂም ከኤርትራ ተነስተው ለሳምንት ኦልሞስት ሳምንት በሉት ለ5 ቀን ነው በእርግጥ ግብፅ ነበሩ። አንዳንዶች 5 ቀንም አይደለም የቆዩት፣ ከዛ በላይ ቆይተው ነው የመጡት። አውቀው ነው 5ኛ ቀን ላይ በአረበኛ ያደረጉትን ቃለ መጠይቅ ያስለቀቁት የሚልም ነገር አለ። ለማንኛውም 5 ቀን የሚቆዩ 5 ሰዓት ሄደዋል። አሁን እዚህ ላይ ምንድነው ማረጋገጥ የተፈለገው? ከዚህ ጉብኝት በኋላ ማለት የጀነራል አልቡርሃን የግብፅ ጉብኝት፣ የፕሬዝዳንት ኢሳያስ አፈወርቂ የግብፅ ጉብኝት፣ የሱዳኑ የአልቡርሃን መንግስት ወይም የግማሽ መንግስት የሚባለው ማለት ነው ጠቅላይ ሚኒስተር ካሚል ኢድሪስ ጉብኝት በኋላ የውጭ ጉዳይ ሚኒስተሩ ወይም የግብፅ የውጭ ጉዳይ ሚኒስተር ባድር አብዱለቲ ወደ ፖርት ሱዳን መምጣታቸው ምክንያት አለው። ለምንድን ነው የመጡት ከሚለው እንነሳ። ዋናው ቁም ነገር ይሄ ነው። መጎብኘታቸው ሳይሆን ወይም እዛ ለሾ የተናገሩት ሳይሆን ፖይንቱ ምንድን ነው? ድብቁ የፖርት ሱዳን ስብሰባስ ምንድን ነው? ውይይትስ ምንድን ነው የሚለውን ነገር ነው ማየት የሚያስፈልገው። ለምን መጡ ከሚለው እንጀምር። እኛም ልናስረዳችሁ ወይም ደግሞ ለእናንተ ማድረስ የፈለግነው መረጃ ይሄ ነው። ጥብቁ መረጃ ምንድን ነው? ጀነራል አልቡርሃን ከፍተኛ የሆነ ጥቃት እየተፈጸመባቸው ነው። ጦራቸው እያፈገፈገ ነው። የጀነራል ሙሐመድ ሐምደን ዳጋሎ ጦር ከፑንትላንድ ከቦሳሶ ወደብ የሚያስነሳቸው ድሮኖች በርካታ ጊዜ ጥቃቶች እንደፈጸሙ የጀነራል አልቡርሃን ጦር ላይ በርካታ የዓለም አቀፍ ሚዲያዎች ሲዘግቡ ነበር ከዚህ ቀደም። እዚህ ላይ ምንድነው የጀነራል አብዱልፈታህ አልቡርሃን ጦር ድሮኖቹ በጣም ስላስቸገሩት ከሰሞኑ ምን አይነት መረጃ ወጣ? የአልሸባብ አልቃይዳና አይኤስአይኤስ ዓለም አቀፍ የሽብር ቡድኖችና ቀጠናዊ የሽብር ቡድኖች በጋራ በመጣመር የተባበሩት አረብ ኤምሬትስ በምስራቅ አፍሪካ ቀጠና ባሏት የጦር ሰፈሮች ላይ ጥቃትን እንፈጽማለን። ጥቃታችንን የምንጀምረው ከቦሳሶ ወደብ ነው። ትኩረታችንም እንቅስቃሴያችንም ሙሉ በሙሉ መጀመሪያ መነሻ የሚያደርገው ፑንትላንድን ነው የሚል መረጃን የቀረበው ወይም መግለጫን የሰጡት። ይሄ ለእናንተ አድርሰናችኋል በሌላ መረጃ ወይም ከዚህ ቀደም በሰራ ነው የገበያ ፖድካስት ፕሮግራም። አሁን እዚህ ጋር ምንድነው ልንረዳ የሚገባን? ይሄን የሱዳንን ጉዳይ አንስተን ከኢትዮጵያ ብሔራዊ ጥቅም ጋር እንዴት እንደሚገናኝና የሱዳን ጦርነት የኢትዮጵያን የባህር በር ጥያቄም ሆነ የሻዕቢያ መንግስት የኢትዮጵያን ጥያቄ እንዲቀበል የኢትዮጵያ የባህር በር ጥያቄ መልስ እንዲያገኝ ከማድረግ አንጻር ወይም በሌላ አነጋገር በኢሳያስ አፈወርቂ መንግስት ላይ ምን አይነት ተጽዕኖ እንደሚያመጣ ለማስረዳት ነው። ምክንያቱም የሱዳኑ ጦርነት በጀነራል ሙሐመድ ሐምደን ዳጋሎ ወይም በሄሚቲ የሚቋጭ ከሆነ ወይም በእሳቸው አሸናፊነት የሚያልቅ ከሆነ በቀጠናው ላይ ኢትዮጵያ ከፍተኛ የሆነ ድል ታስመዘግባለች።
በአንጻሩ አልቡርሃን ጦርነቱን የሚቋጩ ከሆነ ወይም እሳቸው የሚያሸንፉ ከሆነ ደግሞ ግብፅ በሱዳን በኩል ኢትዮጵያን እንደተለመደው የሚያተራምሱ ይሄ ዝም ብሎ በየግለሰብ ቤት እየገቡ የተለያየ ጥቃትን የሚፈጽሙ አይነት አድርጋው ሱዳንን ገብታ ኢትዮጵያን ለማጨናነቅ ያው ከኢትዮጵያ ጋር ያላት ግጭት ስለሚታወቅ ማለት ነው ልትጠቀምበት ትችላለች። ይሄ ከምን አንጻር ነው የሚሆነው ወይም የሆነው? አንደኛና ዋናው መሰረታዊ ጉዳይ ሁለቱ ኃይሎች በአባይ ጉዳይና በቀጠናዊ እንዲሁም በዓለም አቀፋዊ አጀንዳዎች ላይ ያላቸው ሱዳንን በሚመለከት ያላቸው አቋም ስለሚለያይ ነው። ለምሳሌ ጄኔራል ሙሐመድ ሐምዳን ዳጋሎ ከኢትዮጵያ ጋር በትብብር መስራት ይፈልጋሉ። የታላቁ የኢትዮጵያ ህዳሴ ግድብ ለሱዳን ህዝብና መንግስት አደጋ ሳይሆን እድል ነው ይዞ የመጣው፣ በጋራ ልንለማበት እንችላለን የሚል አቋም እናያዙት። በሌላ በኩል በቀጠናዊ ጉዳዮችም ከኢትዮጵያ ጋር በትብብር መስራትና የኢትዮጵያን ሉዓላዊነት ማክበር በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ አማጺ ቡድኖች ወይም ደግሞ የታጣቂ ቡድኖችን ላለመርዳት ምንም አይነት የኢትዮጵያን ህዝብ የሚያወክ የኢትዮጵያ መንግስት ላይ የሚደራጅ ኃይልን በሱዳን ምድር እንደማያደራጁ አረጋግጧል። አይፈልጉም። ያንን የዛ አይነት አቋም የላቸውም። ልክ እንደ አገር ሱዳንም ሉዓላዊነቷ ተጠብቆ ኢትዮጵያም ሉዓላዊነቷ ተጠብቆ ሁለቱ ሀገራት በትብብር እንዲሰሩ ነው የጄኔራል ሙሐመድ ሐምዳን ዳጋሎ ወይም የሄሚቲ አቋም። ወይራስ ወደ ጄኔራል አብዱልፈታህ አልቡርሃን ስንመጣ ደግሞ አልቡርሃን በታላቁ የኢትዮጵያ ህዳሴ ግድብም ሆነ ኢትዮጵያ በቀጠናው ብሎም በዓለም አቀፍ ደረጃ እንደ አህጉርም በምታደርጋቸው የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች ላይ ኢንክሉዲንግ የዲፕሎማሲያዊ እንቅስቃሴን ጨምሮ ማለት ነው ከግብፅ ጋር ተመሳሳይ አቋም ነው ያላቸው። ተቃርኖ ነው ያላቸው። ከኢትዮጵያ ጋር መቃረን ውስጥ ነው ያሉት። የኢትዮጵያን አቋም አይደግፉም ወይም ደግሞ ከኢትዮጵያ ጋር በትብብር ለመስራት ፈቃደኛ አይደሉም። ከኢትዮጵያ ጋር የግብፅም የኢትዮጵያ መንግስት ተቀራርበው እንዲሰሩ የሚያደርግ አቋም አልያዙም። በተመሳሳይ ከኢትዮጵያ መንግስት ጋር ከተቃረነችው ከግብፅ ጋር በማበር ኢትዮጵያን ለማጥቃት ነው እየሰሩ ያሉት። ሌላው ጉዳይ ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ይጎዳናል፣ ሱዳናውያንና የሱዳንን መንግስት ይጎዳል የሚል እምነት ነው ያላቸው። የማይታረቅ ሐሳብ ማለት ነው። ተጨማሪ በቀጠናዊ ጉዳዮችም ቢሆን ኢትዮጵያ የምታደርጋቸውን እንቅስቃሴዎች አይደግፉም። እንቅፋት ለመሆን ነው የሚሞክሩት። ለምሳሌ ማሳያ እንስጣችሁ። አንደኛ የተለያዩ የታጠቁ ኃይሎችን በሱዳን ውስጥ ቦታ በመስጠት እንዲደራጁና የኢትዮጵያ መንግስት ላይ የኢትዮጵያ መከላከያ ሰራዊት ላይ ጥቃት እንዲፈጽሙ ድጋፍ ያደርጋሉ። በኢትዮጵያና በኤርትራ መካከል ግጭት የሚቀሰቀስ ከሆነ ከኤርትራ ጋር እንደሚቆሙና የኤርትራን መንግስት እንደሚደግፉ በጦር ኃይል፣ በሎጂስቲክስም፣ በሰው ኃይልም እንደዚሁም በመሳሪያም ከሻቢያ መንግስት ጋር እንደሚቆሙ አረጋግጧል። ጄኔራል አብዱልፈታህ አልቡርሃን። ስለዚህ በዚህ ምክንያት በሱዳን ውስጥ የሚደረገው ጦርነት ታሪካዊ ነው የሚባለው ለዚህ ነው። ለምን? የቀጠናውን ታሪክ ይቀይራል። በተለይ እኔ ማወራው ከኢትዮጵያ የብሔራዊ ጥቅም አንጻር ስለሆነ ኢትዮጵያ አሁን የባህር በር ለማግኘት እያደረገች ያለውን ጥረትና በቀጠናው እንዳጠቃላይ ያለውን የኃይል አስተላለፍ ስርዓትን በሚመለከት በሚደረገው እንቅስቃሴ ውስጥ የበላይነቷ እንዲረጋገጥ ወይም ደግሞ በጋራ ተጠቃሚነት ላይ የተመሰረተ ዊን የሆነ የዲፕሎማሲ አካሄድ በተግባር ሀገራቱ ውስጥ ተግባራዊ እንዲደረግ ለውጥ እንዲያመጣ በሚደረገው እንቅስቃሴ ውስጥ በጣም ወሳኝ ሚና አለው ይሄ የሱዳን ጦርነት። ነገር ግን ለኢትዮጵያ ጥቅም የሚኖረው በጄኔራል ሙሐመድ ሐምዳን ዳጋሎ ወይም በሄሚቲ መጠናቀቅ ሲችል ነው። በእሳቸው አሸናፊነት መቋጨት ሲችል ነው። ያም አይሆን ከሆነ ግን ተሰባስበው የኢትዮጵያ ጠላቶች ኢትዮጵያን ለመውጋት ሊዘጋጁ ነው ማለት ነው። ቢኮዝ አቋማቸው ይሄ ነው። አልቡርሃን፣ ፕሬዝደንት ኢሳያስ አፈወርቂና ፕሬዝደንት አብዱልፈታህ አልሲሲ በጋራ ነው ተጣምረው እየሰሩ ያሉት። ስለዚህ ያ ብቻ አይደለም። በኢትዮጵያ ውስጥ የሚንቀሳቀሱ የታጠቁ ኃይሎችንም በግብፅ አማካኝነት ግብፅ በሱዳን ውስጥ አቋርጣ ወይም አልፋ ኢትዮጵያ ውስጥ እጇን እንድታስገባ የተለያዩ የሽብር ቡድኖችን እንድታደራጅ እንድትለቃቸው በኢትዮጵያ ውስጥ የሚንቀሳቀሱ ከመንግስት ጋር ጦርነት ውስጥ ያሉ ኃይሎችንም በመርዳት ጭምር ኢትዮጵያ ውስጥ ሰላም እንዳይኖር ኢትዮጵያ እድገቷ እንዲገታ የምታደርጋቸው የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ልማቶች እንዲስተጓጎሉ ለማድረግ እየሰሩ ነው። ስለዚህ በዚህ ምክንያት የአልቡርሃን መሸነፍ ለኢትዮጵያ ጥቅም አለው። ወይራስ
የጀነራል ሙሐመድ ሐምዳን ዳጋሎ መሸነፍ ደግሞ ለኢትዮጵያ ጉዳት አለው። ስንገለብጠው ይሄንን የሙሐመድ ሐምዳን ዳጋሎ ማሸነፍ ለኢትዮጵያ ይጠቅማል፣ የጀነራል አልቡርሃን ማሸነፍ ደግሞ ኢትዮጵያን ይጎዳል ማለት ነው። ምክንያቱም ካላቸው አቋምና በቀጠናዊም በአህጉራዊም በዓለም አቀፍም ደረጃ ነገሮችን የሚመለከቱበትና ለነገሮች በሚሰጡት ትንተናና በያዙት አቋም ልዩነት ስላላቸው ማለት ነው። ስለዚህ አሁን የኚህ የግብፁ የውጭ ጉዳይ ሚኒስተር የባደር አብዱለቲ ወደ ፖርት ሱዳን ሄደው ከጀነራል አልቡርሃን መንግስት ጋር ከራሱ ከጀነራል አልቡርሃን ጋር ውይይት ማድረጋቸው ዋናው ጉዳይ እንደተባለው ግብፅ ለሱዳን አንድነትና መረጋጋት ያላትን አቋም ትገልጻለች፣ አበክራ ትሰራለች ሳይሆን ነገሩ በዋናነት እኚህ ሰው ሌላ ዓላማን ነው ይዘው የመጡት። ሌላ ዓላማ ወይም ደግሞ ወደ ሱዳን ሲሄዱ ከጀርባቸው ሌላ ዓላማን አንግበው ነው የሄዱት። ያ ዓላማ ምንድን ነው የሚለውን እንመልከት። ይህን ያህል ግልጽ ካረግንላችሁ አንዱ ዓላማ አልቡርሃን እየተጠቁና በጦርነቱ የፈጥኖ ደራሹ ኃይል ወይም ደግሞ በጀነራል ሄሚቲ የሚመራው ጦር ከዚህ ቀደም በጣም ወሳኝ ስትሮንግ ሆልድ የምትባለውን የወታደራዊ ኃይሉ ወይም ደግሞ የሱዳን ብሔራዊ ጦር ጀነራል አልቡርሃን የሚመሩት ጦር በዌስት ዳርፉር ወይም በምዕራብ ዳርፉር በጣም ወሳኝ የምትባለውን ግዛት ተቆጣጥረዋል። በዚህም ጀነራል አብዱልፈታህ አልቡርሃን በጣም ከፍተኛ የሆነ ኪሳራን የደረሰባቸው ወታደራዊ ኪሳራ አስተናግደዋል። በአንጻሩ የጀነራል ሙሐመድ ሐምዳን ዳጋሎ ጦር ደግሞ ትልቅ ወታደራዊ ድልን የተቀዳጀው። በዛ ግን አልቆመም። ኤልፋሸርንና በዛ ያለውን የጦሩን መሳሪያዎች ከባባድ መሳሪያዎች ከተቆጣጠረ በኋላ በቀጥታ የእግረኛውን ጦር በማደራጀትና በትጥቅም የተለያዩ እዛም የተገኙ ከዛ በፊትም ደግሞ የታጠቃቸውን በነገራችን ላይ የአርኤስኤፍ የፈጥኖ ደራሽ ኃይሉ በጣም ከባባድ መሳሪያዎችን ዘመናዊ የሚባሉ አስገራሚ መሳሪያዎችንም ታጥቋል። ይህን ከዚህ ቀደምም ነግረናቸዋል። እንደውም የተለያዩ ዓለም አቀፍ ሚዲያዎችን መነጋገሪያ ሆኖ ነበር፣ ከየት ነው ያመጣው የሚል ማለት ነው። ምክንያቱም አብዛኛውን የሀገሪቱን የጦር መሳሪያ ተቆጣጥሮ የነበረው የአልቡርሃን ጦር ነበረ። ይሁንና ግን በጦር የበላይነት በተለይ በዘመናዊ መሳሪያ ትጥቅ የአርኤስኤፍ የፈጥኖ ደራሹ ኃይል ከፍተኛ የሆነ ብልጫ አለው። በዚህም በመታገዝ ይህንንም እንደ ኃይል እንደ አቅም በመጠቀም አሁን ላይ የተለያዩ ግዛቶችን ደግሞ ወደ ራሱ እየመለሰ ወይም እየተቆጣጠረ ነው፣ በእጁ እያስገባ ነው። ይሄ ደግሞ ሄዶ አልቡርሃንን ጥርግርግ አድርጎ አሁንም ፖርት ሱዳን ነው ያሉት፣ ከዛው ሊሸኛቸው ይችላል። ስለዚህ በዚህ ስጋት የገባትና ሙሉ በሙሉ በኢትዮጵያ ተሸንፌ ከጨዋታው ልወገድ ነው ብላ የሰጋችው ግብፅ አዲስ አጀንዳና መጫወቻ ካርድን ይዛ ለመምጣት ልሞክር አስባ ነው ወደዛ ሄደችው። ምንድነው የተደረገው? እዛ የግብፅ ጦር በሱዳን እንዲሰማራ፣ አልቡርሃን ደግሞ በአየር የበላይነት እንዲኖራቸው ድጋፎችን ለማሰባሰብና ይህንን ለማድረግ ደግሞ ከግብፅም በተሻለ በቀጠናው ባሉ የአረብ ሀገራት እንቅስቃሴዎች ለማድረግ ነው የተነጋገሩት። ምክንያቱም አልቡርሃን የኤልፋሻር ጥቃት ተፈጽሞ የጀነራል ሙሐመድ ሐምዳን ዳጋሎ ወይም የሄሚቲ ጦር ኤልፋሸርን ከተቆጣጠረና ሙሉ በሙሉ ቀጠናውን ከአልቡርሃን ጦር ነፃ ካወጣ በኋላ ከአንድ ሳምንት በኋላ የአልቡርሃን ጦር ጥቃት ፈጽሞ ነበረ በኒያላ ከተማ ሰሜናዊ ግዛት። በኒያላ ማለት በዳርፉር ግዛት ውስጥ አሁን ላይ አርኤስኤፍ ወይም ሄሚቲ የሚመሩት መንግስት ዋና መቀመጫ ነች፣ ኒያላ ከተማ የምትባለው ማለት ነው። ከኒያላ ከተማ ሰሜናዊ አቅጣጫ ትንሽ ርቀት ላይ ያለ የጦር ካምፕ ላይ ጥቃት ፈጽሞ ነበረ። አልቡርሃን የፈጸመው ጥቃት ሙሉ በሙሉ ታርጌቱን አልመታም። የደረሰውን ጉዳትን በሚመለከት እስካሁን የተዘገበ ነገር የለም በስፋት። ነገር ግን ያንን ጥቃት ተከትሎ ሄሚቲ አሁን ሌላ የአየር ጥቃት እንደሚፈጽም ማስታወቁን ተከትሎ በፍጥነት በኤርትራ አስቀምጧቸው አሽስቷቸው የነበሩትን ጀቶችና ድሮኖች ጭምር አልቡርሃን ወደ ሱዳን እንዲመለሱ ነው ያደረጉት፣ ወደ ፖርት ሱዳን ማለት ነው። ከፖርቱ ሱዳን መመለስ በኋላ መልሰው ጥቃት ለማድረግ ነበር ያሰቡት። እንደዚሁም ደግሞ ወዲያው ሌላ ጥቃት ሞከሩ። ድጋሚ በአየር ጥቃት ለመሰንዘር ሞከሩ። ኢላማውን አልመታም። ከዛ ደግሞ አንዴ የሄሚቲን ጦር ሲኤች የሚባል የቻይና ዘመናዊ ድሮንን መቱባቸው።
ወይም የሄምቲን የፈጥኖ ደራሹን ጦር የሰው አልባ ዘመናዊ ድሮን በጣም ውድ ነው የሚባለው እና አንድ ጀት አሉ አልቡርሃን። ይሄ ከተሰማ በኋላ ሄምቲ ጦሩን በማደራጀት በእግረኛ መካናይዝድ በሆነ ጦሩ አማካኝነት በአየርም ጥቃት በአንድ ጊዜ ለመፈጸም እና ሙሉ በሙሉ ለመቆጣጠር ያለመ እቅድ ማውጣቱን ተከትሎ ይሄ መረጃ የደረሳቸው ግብጾች ስጋት ውስጥ ስለወደቁ አልቡርሃን ቶሎ ብሎ በቀጠናው ያሉ የአረብ ሀገራትን የጦር መሳሪያ ድጋፍን በመጠየቅ ጥቃት እንዲፈጽም ወይም ደግሞ መከላከል ራሱን እንዲከላከል ካልቻለ ማለት ነው እንዲያደርግ ነው የተማከሩት። በዚህ ውስጥ ግብጽ ዲፕሎማሲያዊ አቅሟን እንደምትጠቀምና እንደምትረዳው እንደዚሁም የአልቡርሃን መንግስትን ማሸነፍ በእጅጉ እንደምትፈልገው ገልጸዋል እኚህ የውጭ ጉዳይ ሚኒስተር። ይህንን ተከትሎ የሚገርማችሁ ነገር ከኳታር፣ ከሳውዲ አረቢያ፣ ከኢራን ለአልቡርሃን መንግስት ጦር ድጋፍ የሚሆን መሳሪያዎችን የጫኑ የጦር አውሮፕላኖች በፖርት ሱዳን አየር ማረፊያ አርፈዋል። በዚህ አዳዲስ መጡ በተባሉ የጦር መሳሪያ ድጋፍ ይዞ በመጡ አውሮፕላኖች ውስጥ የቱርክም አለ። የቱርክም በተመሳሳይ የግብፅም አውሮፕላኖች አሉ፣ የጦር መሳሪያ ጫኝ አውሮፕላኖች። ይሄ ማለት የሚያሳየው እዚህ ጋር ምንድነው? አልቡርሃን በጀነራል ሙሐመድ ሐምደን ዳጋሎ የጦር የበላይነት እየተወሰደባቸው ስለሆነ አልቡርሃንን ተረባርበን ካላዳንን ቀጠናው ምንም ጥርጥር የለውም በኢትዮጵያ እጅ ሊገባ ነው። አንድ ሁለተኛ ነገር እነሱ በአባይ ግድብ ላይ ስለተሸነፉ የባህር በሩ ጉዳይ ላይ ደግሞ ኢትዮጵያ አሁን ዋና የህልውና መሰረት ነው ብላ በሁለተኛ ደረጃ ለማሳካት እየተንቀሳቀሰች ያለችውን የባህር በሩን ለማግኘት በምታደርገው ጥረት ውስጥ እክሎና ይህንን ጉዳይ ለማስተጓጎል ሙከራ እያደረገች ያለችው ግብጽ ነች። ግብጽ ደግሞ ዓላማዋ ምንድነው? ሁለት ነገር ነው። ከዚህ ቀደም በተደጋጋሚ ተናግረናል። አንደኛ ኢትዮጵያን ድሃ ማድረግ። ድሃ ካደረገቻት ኢትዮጵያን ወይም ኢትዮጵያ ካለማች ተጽዕኖ ፈጣሪ መሆን አትችልም። ተጽዕኖ ፈጣሪ መሆን ካልቻለች ደግሞ ብሔራዊ ጥቅሟን በቀጠናውም ደረጃ በአህጉር አቀፍም ደረጃ በዓለም አቀፍም ደረጃ ማስጠበቅ አትችልም። ቢኮዝ ኢኮኖሚ በጣም ወሳኝ ነው። ኢኮኖሚ የሌለው ሀገር ወይም ጠንካራ ኢኮኖሚ ያልገነባ ሀገር ተጽዕኖ መፍጠር አይችልም። አሁን ያለው የዓለም አቀፍ ሁኔታ ምንድነው የሚባለው? ማይት ኢዝ ፓወር ነው። መኒ ኢዝ ፓወር ነው። ኢኮኖሚ ኢዝ ፓወር ነው። ስትሮንግ ኢኮኖሚ ካለ ወይም ጠንካራ ምጣኔ ሀብት ካለ የሀገር በዓለም አቀፍ ደረጃ በዓለም አቀፍ ስርዓት ውስጥ የሚኖረው የሚጫወተው ሚና ከፍተኛ ነው የሚሆነው። ተቀባይነቱም ተደማጭነቱም በዛው ልክ ነው። ስለዚህ ከዚህ አንጻር ኢትዮጵያ በኢኮኖሚ የተዳከመች ከሆነችላት ተጽዕኖ መፍጠር አትችልም ማለት ነው። ሁለተኛው ደግሞ ኢትዮጵያ ከቀይ ባህር በር ወይም ከቀይ ባህር ቀጠና ደብዛዋ እንዲጠፋ ወይም እንድትገለል ማድረግ ነው። ለምንድን ነው የሚሆነው? የቀይ ባህር የባህር በር ኢትዮጵያ እጇ ከገባ ወይም ተመልሶ ግዛቷ አሁን ከተመለሰ ወይም በነበረችው የምትቀጥል ከሆነ አንደኛ ኢኮኖሚዋ አይዳከምም። ሁለተኛ አሁን ላይ ለተለያዩ የወደብ አገልግሎቶች በዓመት እስከ $4 ቢሊዮን የምታወጣው ገንዘብ ወደ ኢትዮጵያ ተመልሶ ኢትዮጵያ ውስጥ ኢንቨስት ሲደረግ የኢትዮጵያ ኢኮኖሚ ምን ያህል እንደሚነቃቃ ምን ያህል እንደሚያድግ ያውቃሉ። ሌላው ጉዳይ የኢትዮጵያ ሚስጥር ይጠበቃል። ለምሳሌ የደህንነት ሚስጥር፣ የምታስገባቸው የጦር መሳሪያዎች ወዘተ፣ የምታደርገው የንግድ እንቅስቃሴ፣ የምትፈራረመው ውል፣ ከኢትዮጵያ ጋር በንግድ ግንኙነት የሚሰሩ አገራትና ኩባንያዎች እነኚህን በግልጽ ማወቅ አይቻልም። አንዳንድ ጊዜ የሳተላይት መረጃዎችን፣ ሌሎች የደህንነት ሲስተሞችን በመጠቀም ሊያቁም እንኳን ቢችሉ ያ እንኳን እድል አለ ቢባል በከፊል ኢትዮጵያ ራሷን ለመጠበቅ የሚያስችል አቅምን ነው የሚፈጥርላት ይሄ የባህር በር መገኘቱ። እነሱ ያን ያህል ሊጎዱ አይችሉም፣ በከፊል ጉዳት ሊያደርሱብን አይችሉም። አሁን ባለው ሁኔታ ግን የባህር በሩ ከእጃችን ወጥቶ ኢትዮጵያ ላንድ ሎክድ ሆና፣ ሶስተኛ ነገር ደግሞ የአየር በረራ እንኳን ለማድረግ የሌላ ሀገር ፍቃድ የምትጠብቅ የትንንሽዬ ሀገር የራሷ ግዛት ሆነው እንግዲህ ከግዛቷ እውቅና የምትጠይቅ ሀገር እንድትሆን አድርገዋት ኢትዮጵያን የተቆለፈባት ሀገር ስላደረጓት ለተለያዩ የደህንነት ስጋቶች የተጋለጠች እንድትሆን አድርገዋታል ኢትዮጵያ። ያንን ስጋት መቀልበስ ትችላለች። በሌላ አነጋገር ኢትዮጵያ በቀጥታ የቀጠናው መሪ ሀገር ትሆናለች። በነገራችን ላይ ይሄ ነገር አይቀርም። ኢትዮጵያ በዚህ ቀጠና በአፍሪካ መሪ መሆኑ አይቀርም። ግን ይሄ እንዳይሆን ነበር እቅዷ። ስለዚህ አሁን አልቡርሃን በዚህ ጦርነት የሚሸነፉ ከሆነ
እና የሄሚቲ ጦር አገሪቱን ተቆጣጥሮ የሄሚቲ ጦር ዓላማው ምንድነው? ቢዝነሱ እንዳይነካበት ከዛ የሲቪል አስተዳደር ያመጣል፣ እሱ ከበላይ ሆኖ ይመራል። ወይም ደግሞ ወታደራዊ ክንፉን ይዝና ሚሊተሪውና የሲቪል ክንፉ በጋራ በመጣመር አገሪቱን ይመራሉ። ያ ማለት ሚሊተሪው ሼር ይኖረዋል ማለት ነው በመንግስት ስልጣን ውስጥ። ነገር ግን ጠቅላይ ሚኒስተር የሚሆነው የሲቪል አስተዳደር ነው፣ ወይም የሀገሪቱ ፕሬዝዳንት የሚሆነው የሲቪል አስተዳደሩ ነው የሚሆነው። ይሄንን ነው እንግዲህ አሁን ለማምጣት የሚጥረው የሄሚቲ ወይም የፈጥኖ ደራሹ ጦር ማለት ነው። ይሄ የሚሆን ከሆነ ደግሞ የኢትዮጵያ ፍላጎት ይሳካል። ምክንያቱም ኢትዮጵያ ሱዳን ውስጥ ያለው መንግስት ስጋት አይሆንባት። በሌላ አነጋገር ሱዳን ውስጥ እየሰለጠነ ወይም በግብፅ አማካኝነት በሱዳን ውስጥ ሰልጥኖ ወደ ኢትዮጵያ የሚመጣ ኢንሰርጀንት አይኖርም። የጦር መሳሪያ ዝውውሩ ይቆማል። ኤርትራ ደግሞ አደብ ትገዛለች ማለት ነው። እማትገዛ ከሆነ ደግሞ ያው የሻዕቢያ መንግስት እንዳመጣጡ የሚመለስ ይሆናል ማለት ነው። እንዳመጣጡ ይስተናገዳል ማለት ነው። ያን ጊዜ የጦርነት ወይም ደግሞ እንዳመጣጡ በሚስተናገድበት ሰዓት ላይ የአስተነጋገዱ ውጤት ምን እንደሚሆን ይታወቃል። ለኢትዮጵያ ትልቅ ድልን ነው የሚያቀዳጃት። ምክንያቱም ኢትዮጵያ እና ኤርትራ ጦርነት ውስጥ ገብተው ባይኖ ሚንስ ኤርትራ ጦርነቱን አያሸንፍም። ሁለቱ ሀገራት ብቻ የሚገቡ ከሆነ ቢሰበሰቡም አሁን ባለው ሁኔታ ምንም አያመጡም። ምክንያቱም በርካታ ነገሮችን ጠቅሰንላቸዋል። ኢትዮጵያ ያላት የጦር አቅም፣ ወታደራዊ ዝግጅት፣ የስነ ልቦና ዝግጅት፣ የህዝብ ድጋፍ፣ ኢኮኖሚ፣ ከኢትዮጵያ ጋር ያሉ ኃይሎች እነኚህ በርካታ የኢትዮጵያ ጦር የተፈተነ ነው፣ የተደራጀ ነው። አዳዲስ ደግሞ የጦር መሳሪያዎች ኢትዮጵያ ውስጥ እየተመረቱ ነው። ተተኳሽ ኢትዮጵያ ውስጥ እየተመረተ ነው። ድሮን ኢትዮጵያ ውስጥ እየተመረተ ነው። እንደ ድሮ ከውጭ ሁሉም ነገር አይገዛም። ያ ማለት የውጭ ምንዛሬ በማጣት ምክንያት የደርግ መንግስት እንደተቸገረው አሁን የኢትዮጵያ መንግስት አይቸገርም። ቢያንስ በከፊል ችግሮቹን ቀርፏል፣ ክፍተቶቹን ሞልቷል። ስለዚህ ያውቁታል። ይሄንን ኢትዮጵያ ምን አይነት ድል ልታስመዘግብ እንደምትችል ያውቁታል። ያ እንዳይሆን ምንድነው ማድረግ የሚፈልጉት? አንደኛ በሱዳን ውስጥ አልቡርሃን ወደ ስልጣን እንዲመጡ፣ በሌላ አነጋገር ሙሉ ሱዳንን እንዲቆጣጠሩና የሄሚቲ ጦር እንዲሸነፍ ለማድረግ ነው። ሁለተኛ ነገር ደግሞ ይሄንን ካደረጉ በሱዳንም በኩል እየገቡ የተለያዩ ኃይሎችን እያሰለጠኑ ቢዚ እያረጉን እኛን የባህር በሩን ደግሞ ዛጋ መጫወቻ ካርታ አድርገው ያመጡና የባህር በሩን ጉዳይ እንድታገኙ የምትፈልጉ ከሆነ ወይም በዚህ ላይ ያቀረባችሁት ጥያቄ በዓለም አቀፍም ደረጃ ተቀባይነት እንዲያገኝ እኛም ከውስጡ እንድንወጣ ከፈለጋችሁ በአባይ ውሃ ላይ ፈርሙልን ነው። ግብፅ ዓላማዋ አባይ ነው። ከዛ ቀጥሎ ነው የቀይ ባህር የሚመጣው። ይሄንን ደግሞ የኢትዮጵያ መንግስት አይቀበልም፣ አልተቀበለምም። ያቀረበውም አቋም ግልጽ ነው። አንደኛ የባህር በሩ የህልውና ጉዳይ ነው፣ አይቀርም። ሁለተኛ ከየትኛውም ኃይል የሚቃጣ ጥቃት ካለ ከባድ አጸፋዊ እርምጃ ለመውሰድ ሬዲ ነን። ያንንም የማድረግ በቂ የሆነ ትከሻ አለን፣ አቅም አለን። ያንንም አድርገን ውጤታማ ለመሆን የሚያስችል በቂ ብቃት ላይ ነን ብሎ ገልጿል። የኢትዮጵያ መንግስት አረጋግጧል። ይህም አስደንግጧቸዋል። ምን ብትይዝ ነው ኢትዮጵያ እንደዚህ ያለችው? ከዛ የምትገዛውን መሳሪያ ሲያዩ ምን ሲሉ፣ የታጠቀችውን ትጥቅ ሲያዩ ሪፍሬን ማድረግ ውስጥ ነው የገቡት። ከዛ ይልቅ ኢትዮጵያውያንን እርስ በርስ በማባላት በሀገር ውስጥ እርስ በርስ እንዲባሉ በማድረግ የኢትዮጵያ መንግስት መጣል ወደሚለው ነው የሄዱት። ይህንን ለማድረግ ደግሞ ቢያንስ እነኚህን ቡድኖች የሚያደራጁበት፣ የሚያስታጥቁበት፣ የሚያሰለጥኑበት አንድ ነፃ ቀጠና ያስፈልጋቸዋል። እሱም የተመረጠው ሱዳን ውስጥ ነው። ሱዳን ውስጥ የአልቡርሃን መንግስት ወይም ደግሞ የአልቡርሃን መንግስት ግብፅን የሚደግፈው ራሱ ጀነራል አብዱልፈታህ አልቡርሃን የሚመሩት ጦር ስልጣን ካልያዘ አሊያም ሌላ የግብፅን መንግስት የሚደግፍ መንግስት ሱዳን ውስጥ ካልተነሳ በስተቀር ይሄ እቅድ ሊሳካ አይችልም። የሄሚቲ መንግስት እንደሚታወቀው የኢትዮጵያን መንግስት የሚደግፍ ነው፣ ወይም ደግሞ በቀጠናው ላይ ሰላም እንዲመጣ በትብብር በሰጥቶ መቀበል መርህ የሚያምን ነው። ፕላስ በሲቪል አስተዳደሩ ዘንድ ወይም ደግሞ በሲቪላውያን ፖለቲከኞች ዘንድ ተቀባይነት አለው። ይሄንን ለመክታትና ሄሚቲ እንዳይመጣ ለማድረግ ነው። በሌላ በኩል የሄሚቲ መምጣት ኤርትራ ከሱዳን የምታገኘውን ድጋፍ ይቆርጠዋል። ምክንያቱም አይመለከተኝም ነው የሚለው፣ አስጠንቅቋልም። እንደውም ሄሚቲ የኤርትራንም ኤርፖርቶች ሊመታ እንደሚችል፣ ካላረፈች፣ እጇን ካላስወጣች ሊመታል፣ ጥቃቱን ሊፈጽም እንደሚችል አስጠንቅቋል። አንዱም ጦሩን ከዛ ያስወጣው አልቡርሃን ለምንድን ነው? የሄሚቲ ጦር ቀጣይ ኢላማ የኤርትራ ወደብ ከተሞችና የኤርትራ ኤርፖርቶች ናቸው። በኤርትራ የወደብ ከተሞችና ኤርፖርቶች ውስጥ ደግሞ ምን አለ? የሱዳን ጀቶችና ድሮኖች አሉ። ለሱዳን የሚሄደው ማለት ለሱዳን ስል ለአልቡርሃን ጦር የሚሄደው ድጋፍ ከቤላሩስም ይምጣ፣ ከኢራንም ይምጣ፣ ከኳታርም፣ ከሳውዲ አረቢያም፣ ከግብፅም ይምጣ
በምጽዋ ወደብ ተራክፎ ነው ወደ ፖርት ሱዳን የሚሄደው። ይሄንን ደግሞ በኢላማ ውስጥ አስገብቷል የጀነራል ሙሐመድ ሐምደን ደጋሎ ወይም የሄሚቲ ጦር። ስለዚህ ይህንንም ለመከላከል በዛ ጋዩበት ከተባለ ውርደትም ስለሆነ ለአልቡርሃን ወደ ራሱ አምጥቶታል። ሁለተኛ ጥቃትን ሊፈጽምበት ነው ያሰበው። በዚህ ዙሪያ ነው የተወያዩት። ይሄ ደግሞ ምን አይነት አደጋ አለው ከተባለ ለኢትዮጵያ የኢትዮጵያ መንግስት በምንም ተአምር አልቡርሃን እንዲያሸንፉ አሊያም ደግሞ ጀነራል ሙሐመድ ሐምደን ዳጋሎ ወይም ሄሚቲ እንዲሸነፉ ማድረግ የለበትም። አልቡርሃን መሸነፍ አለበት ወይም አቋሙን መቀየር አለበት፣ ማረጋገጥም አለበት። እኔ እንደማምነው አሁን ላይ የተለያዩ ቡድኖችን በመርዳት ኢትዮጵያ ላይ ያደራጀ፣ በነገራችን ላይ ዓለም አቀፍ አሸባሪዎችንም ነው የሚረዱት። ምክንያቱም ሀገሪቱ በጦርነት እየታመሰች ስለሆነ ብሔራዊ ህገ መንግስት ወይም ህጓ ተግባራዊ ይሆን አይደለም፣ ህግ የለም። ባጭሩ ህግ የሌለበት ሀገር ደግሞ ለሽብርተኝነት በጣም የተመቸ ነው። ስለዚህ እነኚህ ሽብርተኞችን በማደራጀት የተለያዩ ከባባድ የጦር መሳሪያዎችንም የታጠቁ ኃይሎችን በማስጠጋት ጥቃት ሊፈጽሙ ይችላሉ። እንደዚህ አይነት የጸጥታ ስጋቶችን ለመቅረፍ ስታንድ ባይ ሆነን መቆም መቻል አለብን። ወይም ባይኖ ሚንስ ይሄንን አቋምና ይሄንን ሐሳብ ይዞ ነገ ሌላ ፈተና፣ ሌላ ደግሞ ቻሌንጅ ይዞብን የሚመጣው የአልቡርሃን መንግስት ስልጣን እንዲይዝ ማድረግ የለብንም። ምክንያቱም አንደኛ በአባይ ጉዳይ ላይ ያም የህልውናችን መሰረት ነው። በዛ ላይ የተዛባ ሐሳብና ከኢትዮጵያ ጋር የተቃረነ አቋም ነው የያዘው። በአንጻሩ ከግብፅ ጋር የተጣመረና የግብፅን አጀንዳ የሚደግፍ ነው የአልቡርሃን ጦር። በሁለተኛ ደረጃ ይህንን ስምምነት ወይም ግብፅ የምትለውን አስገዳጅ የምትለውን ስምምነት እንድትፈርም ኢትዮጵያ ጫና የሚያደርግ መንግስት ነው የአልቡርሃን መንግስት። ስለዚህ አልቡርሃን ወደ ስልጣን መምጣት የለበትም። ይህን እንዳይሆን ደግሞ ኢትዮጵያ መደገፍ አለባት ማለት ነው። ማንን? አርኤስኤፉን፣ ሄሚቲ የሚመራውን ጦር ማለት ነው። ስለዚህ እዚህ ላይ ይሄ ነው ዓላማው። የበድር አብዱለቲ ወደ ሱዳን መሄድ ይህንን ነገር እናፋፍም። ግብፅም በዲፕሎማሲያዊ አቅሟ ወይም ደግሞ ኔትወርኳ ትረዳለች። አገራቱ የጦር መሳሪያ ድጋፍ እንዲያደርጉ ተባለ። የግብፅ፣ የቱርክ፣ የኳታር፣ የኢራን እና ከሳውዲ አረቢያ ግብፅ ካይሮ፣ ከካይሮ ደግሞ ምጽዋ የመጣ አውሮፕላንም አለ። ይሄ ማለት ከሳውዲ አረቢያም ድጋፍ አለ ማለት ነው። ይህንን የሳተላይት መረጃዎች አመላክተዋል። ይሄንን ጉዳይ ኢትዮጵያ እንዴት ነው መመልከት ያለባት? በጣም በጥብቅ በክትትልና በጣም ሲሪየስሊ በመከታተል በቅርበት መሆን መቻል አለበት። ምክንያቱም የጦርነት ስጋት የሚደቅኑብን አንዱ እንደዚህ አይነት ኃይሎች ስለሆኑ ማለት ነው። እንግዲህ ከዚሁ አይነት መረጃ ጋር በተያያዘ ወደ ሌላኛው መረጃችን ስናልፍ ራሽያ ከግብፅ ጋር የኒኩለር ስምምነት ተፈርሟል እየተባለ ነው። አስገራሚ ነው። ሩሲያ ከግብፅ ጋር ወታደራዊ ስምምነት የማድረግ እቅድም እንዳላት የሩሲያ የደህንነት ምክር ቤት እንግዲህ ኃላፊው ሰርጌ ሾይጎ አረጋግጠዋል ነው የተባለው። አሁን በግብፅ በካይሮ የ2 ቀን ይፋዊ ጉብኝት እያደረጉ ነው የሚገኙት። በእርግጥ ያልቃል ዛሬ። እንደዚሁም ደግሞ ወታደራዊ ልምምድና የግብፅ ሌሎች ስምምነቶችም እንዲኖሩ እንደሚፈልጉም መናገራቸውን የተሰማው። የግብፅ ወታደሮችም በሩሲያ ወታደራዊ ዩኒቨርሲቲዎች እንዲሰማሩ ለማድረግም ጥረት እየተደረገ ስለመሆኑ ተሰምቷል። ለ2 ቀናት ይፋዊ ጉብኝት በካይሮ እያደረጉ የሚገኙት ኃላፊው ለግብፅ የምናደርገው ወታደራዊ የመሳሪያ ድጋፍ የግብፅን ወታደራዊ አቅም የሚያጠናክር ታሪክን የሚቀይር ነው ብለው መናገራቸው ተሰምቷል። ምንድን ነው እዚህ ጋር የምንረዳው ነው? አሁን ይፈራረሙ፣ ስምምነቱን ይፈራረሙ። ከሰሞኑ ትንሽ ነገሮችን ግር የሚያደርግ ነገር እየተከሰተ ነው። ለምሳሌ ቱርክ ከኢትዮጵያ ጋር ወታደራዊ ስምምነት አላት ወይም መግባባት አለ። ከኢትዮጵያ ጋር ሰላማዊ ግንኙነት እንዳላት ነው የምናውቀው አብዛኞቻችን። ነገር ግን ኤርትራን ለማስታጠቅ የሐሰን ሼክ መንግስትን ደግሞ በግልጽ እያስታጠቀች ነው ያለችው ቱርክ። ለወትሮ ወይም ከዚህ ቀደም እንደነበረው አካሄድ በዚህ ቀጠና ላይ አንድ አገር በተለይ ለምሳሌ ቱርክም ራሷን ብንወስድ ከኢትዮጵያ ጋር ከተጣመረች ቀጥላ ልትጣመር የምትችለው እና መግባባቱም አገራቱም በቅድመ ሁኔታነት የሚያስቀምጡት ከኢትዮጵያ ጋር ወዳጅ ከሆነ አገር ጋር ኢትዮጵያና የአገርም ደግሞ በተመሳሳይ እንደዚህ አይነት ወታደራዊና መሰል የሆኑ ስምምነቶችን ማድረግም ሆነ ሽርክናን መፍጠር የሚችለው ከቱርክ ወገን ከሆኑ ወይም ደግሞ ከቱርክ ጋር ከሚወዳጁ አገራት ጋር ነበር። ለምሳሌ በተመሳሳይ ከአሜሪካ ጋር ከሆነ ኢትዮጵያ ወታደራዊ ስምምነት ያላትና ወይም የጦር መሳሪያ ለመግዛት የምትፈልግ ከሆነ አሜሪካ የምታራምደውን የውጭ ግንኙነት ፖሊሲ መደገፍ፣ የምትገዛው የጦር መሳሪያ ተመልሶ ለአሜሪካ ብሔራዊ ጥቅም፣ ዓለም አቀፋዊም ቀጠናዊም ጥቅም ጉዳት የማያደርስና
ከአሜሪካ ወዳጅ ሀገራት ጋር ለሚደረግ ጦርነት የሚገዛ የጦር መሳሪያ አለመሆኑን ማረጋገጥ አለበት። በሌላ አነጋገር ምን ለማለት ነው? ይሄ ከአሜሪካ የጦር መሳሪያ ለመግዛት ያሰበው ሀገር ሸሪክ መሆን የሚችለው ከአሜሪካ ወዳጆችና የአሜሪካን መንግስት ከሚደግፉ ኃይሎች ጋር ነው ማለት ነው እንጂ የአሜሪካን ጥቅም ከሚያሳድዱና የአሜሪካን ጥቅም ከሚጎዱ ኃይሎች ጋር የሚጣመር ከሆነ ግጭት ነው የሚነሳው። እንደዚህ አይነት ግንኙነትም አይዳብርም፣ አይኖርም። የጦር መሳሪያውንም አይሸጡም ማለት ነው። የሚገርመው ግን ሩሲያም ቱርክም ከኢትዮጵያ ጋር ያላቸው በጣም የጠበቀ ግንኙነት ነው። አት ሴም ታይም ደግሞ አሁን ከሻዕቢያ ጋር ቱርክ፣ ከግብፅ ጋር ደግሞ ይኸው ራሽያ የኒውክለር ስምምነት ፈርመዋል የሚል መረጃ ወጥቷል። በእርግጥ እኔ ይህንን ጉዳይ በሌላ መልኩ ነው የማየው። ነገር ግን ስምምነቱ ራሱ መኖሩ ለኢትዮጵያ ሰላም የሚሰጥ አይሆንም። ቢኮዝ ኢትዮጵያ የኒውክለር ኃይልን ወይም ደግሞ ኒውክለርን ለሰላማዊ ዓላማ ለማዋል የሚያስችል የኒውክለር ማብላያዎችንና የኃይል ማመንጫዎችን ለመገንባት ኦልሬዲ ከሩሲያ መንግስት ጋር በሚገባ ከተስማማችና ከተፈራረመች በኋላ የኒውክለር ማብላያ ግንባታው ኦልሬዲ ተጀምሯል ነው የተባለው። ነገር ግን ይህንንም ለማሳለጥ በትልቅ አውሮፕላን የተለያዩ ቁሶች ወደ ኢትዮጵያ እንደገቡ የሚያሳዩ መረጃ ወጥቷል። እዚህ ጋር ግን አንድ ነገር መገንዘብ ያለብን ግብፅና ኢትዮጵያ ያሉበት ተቃርኖ በዚህ ደረጃ ሆኖ ሳለ እንዴት ነው ራሽያ ከኢትዮጵያ ጋር ተስማምታ ከኢትዮጵያ ጋር እየሰራች ሳለች ተመልሳ ከግብፅ ጋር የዚህ አይነት ተመሳሳይ ስምምነት ወይም ለኢትዮጵያ ብሔራዊ አደጋ ስጋት ከሆነች አገር ጋር እንደዚህ አይነት ሽርክና የምትፈጥረው የሚለው ጉዳይ አነጋጋሪ ነው። አደሴም አሁንም በተመሳሳይ የቱርክ መንግስትም ከኢትዮጵያ ብሔራዊ ስጋት ጋር በተገናኘ እንደ ስጋት ከሚታዩ አገራት ጋር ተመልሶ ለዛውም አሁን ላይ ለጦርነት ኦልሬዲ ትንሽ እንቅስቃሴ ይበቃቸዋል፣ ሁለቱም ወደ ጦርነት ሊገቡ ይችላሉ የሚል ግምት እየተሰጣቸው ባሉ አገራት መካከል ሌላ የሆነ ውጥረት የሚያባብስ እርምጃን ይወስዳሉ። ምክንያቱም ቱርክም መታ ከኢትዮጵያ ባላንጣ ጋር ሆነው ከሻዕቢያ መንግስት ጋር አብራ ለመስራት የሻዕቢያ መንግስት ያቀረበውን ጥያቄ እንደምታጤነው አስታወቀችና ሙከራ ማድረግ ጀመረች። በተመሳሳይ እታች ሶማሊያ ደግሞ የስፔስ ሳይንስ ምርምር ማዕከልንም ጭምር ለመገንባት እንደዚሁም በህንድ ውቅያኖስ የባህር ዳርቻ አካባቢ የተገኘውን የነዳጅ አቅምንም ራሷ ቱርክ ነች የተጠቀመች ያለችው። በማውጣቱም ስራ ራሷ ነች የተሰማራችበት። ይህን እያረገች እንዴት ነው በዚህ ቀጠና ሰላም ሊመጣ የሚችለው? ለምንስ እንደዚህ ያደርጋሉ የሚለው ጉዳይ አጠያቂ ነው። ምክንያቱም እነኚህ ሀገራት ከኢትዮጵያ ጋር ከሆነ ስምምነታቸው ወይም ለኢትዮጵያ ወታደራዊ መሳሪያ ለመሸጥ ሲያስቡ መጀመሪያ የእነሱ ሀገርን ጥቅም ኢትዮጵያ እንደማትጎዳ ካስፈረሙ ካረጋገጡ በኋላ እንዴት እነሱ ተመልሰው የኢትዮጵያን ጥቅም የሚነካ ነገር ያደርጋሉ? ምክንያቱም ግብፅን ማስታጠቅ በተመሳሳይ ኤርትራን ማስታጠቅ እኮ ማለት ቱርክም ብታረገው ማለት ነው ኢትዮጵያን የሚጎዳ ነው የሚሆነው። እንዴት ነው የጉዳይ ነው። እዚህ ላይ የተለያዩ ሐሳቦችና ምልከታዎች አሉ። ግን አንዱ ራሽያ እያረገች ያለችው ጦርነት ራሽያ የምታደርገው ዓለም አቀፋዊ ቀጠናዊ እንቅስቃሴ የምዕራባውያን ሀገራትን እንቅስቃሴ ብሎክ ለማድረግና የበላይነቱን ለመቆጣጠር በዓለም አቀፍ ስርዓት ውስጥ የበላይ ሆና ለመውጣት የሚደረግ ጥረት ነው። በሌላ በኩል ደግሞ አሜሪካና ራሽያ በዩክሬን ጉዳይ ከነ አውሮፓ ህብረትም ጭምር ተፋጠው ስላሉ ራሽያ የምታስበው የዓለም አቀፍ ገዢነትንና በዓለም አቀፍ ደረጃ የሚደረገውን ፉክክር ነው። ይሄም በምን ይመደባል? የምስራቁና የምዕራቡ ብሎክ ይባላል። የምስራቁን ብሎክ በብዛት የሚዘውሩት ቻይናና ራሽያ ናቸው። ዌራስ የምዕራቡን ብሎክ ደግሞ አሜሪካና የአሜሪካ ሳተላይቶች በብዛትና በዋናነት እንግሊዝና የአውሮፓ ህብረት ነው። በዚህ መሃል እንደ ኢትዮጵያና እንደ ግብፅ ያሉ አገራት መካከል ያለው ግጭትን እነሱ በጣም አሳንሰውና ውስን አድርገው ነው የሚያዩት። እኛ እንደምናስበው አይደለም። ስለዚህ ምንድነው የሚያደርጉት? የብሪክስ አባል አገር የሆኑ አገራትን በወታደራዊ አቅም የማደራጀትና ብሪክስ አዲስ የዓለም አቀፍ ስርዓት ወይም የኃይል አስተላለፍ ስርዓትና የህግ የምንመራበት የዓለም አቀፍ ህጉ የዓለም አቀፍ ስርዓት የአይዲዮሎጂና ፍልስፍናንም ጨምሮ ለውጥ እንዲመጣ ስለሚፈልጉ በዛ ደረጃ ነው እየታገሉ ያሉት። ነገር ግን እነሱ ያልተገነዘቡት ይሄ ጉዳይ ለምሳሌ ግብፅ ከራሽያ የተሻለ መሳሪያ በወሰደች ልክ ኢትዮጵያ ላይ የደህንነት ስጋት ልፈጠር እንደሚችል
ማሰብ ነበረባቸው ነው። ነገር ግን እነሱ ደግሞ ይህን እንዳያደርጉ የሚያደርጋቸው ምንድነው? በዓለም አቀፍ ደረጃ ነው ጦርነታቸው። በሌላ በኩል የምስራቁ ዓለም ሀገራት ድክመታቸው ምንድነው? ከራሳቸው ጋር ከተወዳጀ አንድ ኃይል ከሌላ ጋር እንዲወዳጅ አይፈልጉም። ስለዚህ የሩሲያው የደህንነት ምክር ቤት ኃላፊ ሰርጌይ ሾይጉ እንዳስታወቁት ከወታደራዊ ስምምነቱ በተጨማሪ የጋራ ወታደራዊ ልምምድም ለማድረግና የግብፅ ወታደሮችም በሩሲያ ወታደራዊ ዩኒቨርሲቲዎች ሄደው እንዲማሩ እድል መስጠት በአንድም ሆነ በሌላ ከኢትዮጵያ ብሔራዊ ጥቅም ጋር ሊገናኝ ሊነካካ ይችላል። ቢኮዝ የግብፅ ኃይል በተጠናከረ ቁጥር ኢትዮጵያ ላይ የሚፈጥረው ተጽዕኖ ቀላል አይሆንም ማለት ነው። በሌላ በኩል ግን ይህን ስል የእኛን አቅም አሳንሼ አይደለም። እኛ ሁል ጊዜም የራሳችን አቅም ላይ ነው መመስረት ያለብን። ምንም ጥያቄ የለውም። ይሄ ግልጽና ግልጽ ነው። ሁል ጊዜም የራሳችንና የራሳችን የውስጥ አቅም ብቻ ነው በዓለም አቀፍ ደረጃም በቀጠናም ደረጃ በአህጉር አቀፍ ደረጃም አሸናፊ የሚያደርገን። ግን ስጋትን ከመቀነስ አንጻር ራሽያ አሁን ከግብፅ ጋር ስምምነት መፈራረሟ ስጋትን የሚቀንስ አካሄድ አይደለም። በተመሳሳይ ቱርክም ከኤርትራ ጋር ኤርትራ ለቱርክ ነው ያቀረበችው ጥያቄ። ቱርክ እንግዲህ በቀጣይ ወደ ኤርትራ ትገባለች አትገባም አልተወሰነም። ግን እንቅስቃሴዎች የሚያሳዩት ቱርክ ከመቼውም ጊዜ በላይ በምስራቅ አፍሪካ ቀጠናና በቀይ ባህር ቀጠና ግዛቶቿን ለማስፋፋት ወይም ደግሞ ይዞቷን የበለጠ ለማጠናከር እቅድ እንዳላት፣ ስለዚህ ከዚህ አንጻር ወደ ኤርትራም ልትመጣ የምትችልበት ቀይ ባህርን በተለይ መሰረት በማድረግ ልትገባ የምትችልበት ሁኔታ ሰፊ እንደሆነ ይነገራል። እንደውም አንዳንድ የዜና ምንጮች ምንድነው የሚያሳዩት? የግብፅ እና የራሽያ መንግስት ግንኙነት ራሽያ ብሪክስን በማጠናከር በዓለም አቀፍ ደረጃ እንዲመጣ የሚፈለገው ለውጥ በጋራ ኃይል ለማምጣትና ከነኛ ሀገራት ደግሞ የሚመጣውን ጫና እነኚህ የብሪክስ አባል ሀገራት ራሳቸውን በወታደራዊ አቅም በማደራጀትና በማፈርጠም ኖ ማለት እንዲችሉ ለማድረግም ነው የሚል ሐሳብ አለ። እንግዲህ በቀጣይ የኢትዮጵያ መንግስት ይህንን አስመልክቶ ምን አይነት መግለጫ ይሰጣል ወይም ደግሞ ነገሩን እንዴት ነው የሚመለከተው አሊያም ደግሞ ከዚህ ጉዳይ ጋር በተገናኘ ሌላ አዲስ መረጃ ካለ የምናጋራችሁ ነው የሚሆነው። ግን ይሄ ፖይንት በአንድም ሆነ በሌላ በተለይ ተመሳሳይ የሆነ ስምምነትን ከሚቃረኑ ሀገራት ጋር ማድረግ ሁለቱም ሀገራት የኔ ገዢ የኔ ደንበኛ የሆኑ አይነት ይመስላል ነው የምለው። ያንን እንግዲህ በቀጣይ እናየዋለን ምን ሊመጣ ይችላል የሚለው እና ለማንኛውም የሩሲያና የግብፅ መንግስት መካከል ያለውን ግንኙነት ለማጠናከር ያለ እንቅስቃሴ ስለመጀመሩ ግን መዘንጋት የለብንም። ይሄም ራሳችንን እንድንፈትሽ ወገባችንን ጠበቅ እንድናደርግ የሚያደርግ ነው ለማለት ነው። በሌላ በኩል አንድ ነገር አለ እዚህ ላይ። የራሽያ መንግስት የአልቡርሃንን መንግስት ይደግፋል፣ ምዕራባውያን ደግሞ ሄሚቲን ይደግፋሉ። ምዕራባውያን ሁለት ነገር ያስባሉ እዚህ ቀጠና ላይ። አንዱ የአልቡርሃን መንግስት እንዲገለበጥ ነው። ሁለተኛው ኢሳያስ አፈወርቂን ከስልጣን ማውረድ ነው። ሶስተኛውና ዋናው የነሱ ጉዳይ ቀጠናው ላይ ከነሱ ጋር ጥምረት ያላቸው ኃይሎች የዓለም አቀፉን የቀይ ባህር ቀጠናም ሆነ የዚህን ቀጠና ጸጥታ ሁኔታ እንዲያስከብሩና ብሔራዊ ጥቅማቸው እንዲከበርላቸው ማድረግን ነው ዓላማቸው ምዕራባውያኑ። አሁን ሄሚቲን ረድተው ሄሚቲ አልቡርሃንን የሚጥል ከሆነ የሄሚቲ አሊያንስ ከምዕራባውያን አገራት ጋር ነው የሚሆነው። በሱዳን ውስጥም በሱዳን አካባቢም በቀይ ባህር ቀጠናም በምስራቅ አፍሪካም ቀጠና ያላቸውን ጥቅም በማስጠበቁ ረገድ የሱዳን መንግስትም ሆነ ኃይል በየትኛውም መልኩ እክል አይፈጥርም ማለት ነው። ሄሚቲ የሚያሸንፍ ከሆነ ያኛው የሚያሸንፍ ከሆነ አልቡርሃን የሚያሸንፍ ከሆነ ደግሞ እክል ይፈጥርባቸዋል። ስለዚህ ያንን እንትን ለማለት ነው። በሌላ በኩል ደግሞ የንግድና የጥቅም ጉዳይ ነው። ራሽያ እንደሚታወቀው አሁን ላይ በምዕራባውያን ሀገራት ከፍተኛ የሆነ ማዕቀብ የተጣለባት ሀገር ነች። ስለዚህ ኢኮኖሚዋን ዳይቨርሲፋይ ማድረግ ፕላስ ደግሞ ማርኬቱ ላይ የበለጠ መስራትና መኒ ጀነሬት ማድረግ ስላለባት ለኢኮኖሚዋ ለዛም ለግብፅ ልሸጥ ትችላለች። ምክንያቱም ከዚህ ቀደም ለ6 ሀገራት መሳሪያዎችን ለመሸጥ አዘጋጅታ እንደነበርና ከነኛ ውስጥ በቀዳሚነት የተመረጠችው ኢትዮጵያ እንደሆነች ገልጬላችሁ ነበር። በተመሳሳይ አሁንም የገቢ ሁኔታቸውን ለማጠናከርና ኢኮኖሚዋ እንዳይጎዳ ለማድረግ ከተለያዩ ሀገራት ጋር ግንኙነትን ማድረግ ትፈልጋለች። ያም ሊሆን ይችላል። እንደዛ መገንዘቡ ይሻላል። ወደ መጨረሻው መረጃችን ስናልፍ የአቶ ጌታቸው ረዳና የብርጌድ ንሓመዱን ጉዳይ ነው የምናገኘው። ብርጌድ ንሓመዱ በኤርትራ መፈንቅለ መንግስት ላደርግ ነው ይላል። በኤርትራ የሚደረገው መፈንቅለ መንግስት ሁለቱንም አካሄዶች በአንድ ላይ በማጣመር ነው። አንደኛው የዲጂታልና የባህላዊ ሚዲያን
ዘዴ በመጠቀም በሀገር ውስጥና በውጭ ያሉ ኤርትራውያንን በጋራ በማጣመር የኢሳያስ አፈወርቂ መንግስት ለመደምሰስ ወይም ከስልጣን ለማውረድ አሊያም በኤርትራ ዲሞክራሲያዊ መንግስት እንዲመጣ እንታገላለን ሲል መግለጫ ሰጥቷል። አሁን እዚህ ላይ ምንድነው የምንገነዘበው? በሀገር ውስጥም የተጀመረ ሰፊ እንቅስቃሴ እንዳለ የሚያመላክት ነው። ምንም እንኳን የኢንተርኔት ሁኔታው ዜጋውን እንደፈለገው እንዳይንቀሳቀስ ቢያደርገውም ማለት ነው። በሌላ በኩል ደግሞ በዓለም አቀፍ ደረጃ ታዋቂነት እያገኘ የመጣው የብርጌድ ንሓመዱ ቡድን ዲፕሎማሲን በመጠቀም በአንድ በኩል፣ በሌላ በኩል ደግሞ ከኤርትራ ዲሞክራሲና ጸረ ኢሳያስ አፈወርቂ ከሆኑ የተቃዋሚ ኃይሎች ጋር አንድ ላይ መስራት ስለሆነ ዓላማው፣ እነኚህ ደግሞ ተቃዋሚዎች ወደ ትጥቅ ትግል የገቡም ስላሉ እነሱ ደግሞ በዛ የገፉበትና በኋላ ላይ የኤርትራ መንግስትን ወይም የኢሳያስ መንግስትን ከስልጣን ማውረድ ይቻላል የሚል እምነት ይዘው እንደሆነ አረጋግጧል። በዚህም በመላው በምስራቅ አፍሪካ በዓለም አቀፍም ደረጃ ተቀባይነቱን እያሳደገ የመጣው ብርጌድ ንሓመዱ በኢሳያስ አፈወርቂ ላይ በሁሉም ኃይሎች ድምፅ ወይም ደግሞ የተደራጀ የጋራ ምክር ቤት አሊያም ደግሞ የጋራ ኮሚቴ በመታገዝ ሁሉም ኃይሎች ፍላጎታቸው ኢሳያስ የማይፈለጉ መሪ ናቸው፣ ከስልጣን ይውረዱ የሚለው ጉዳይ ተቀባይነት እንዲያገኝ እንዲነገር ነው። ያ ማለት ከአንድ ብርቱ ሁለት መድኃኒቱ ነው። ሌሎችንም ኃይሎች በማጣመር እኛ ብቻ ሳንሆን ሌሎችም ኃይሎች ተመሳሳይ ፍላጎት ነው ያላቸው፣ ኤርትራውያን ሰልችቷቸዋል የኢሳያስ አፈወርቂ መንግስት የሚለውን ለማስተጋባት። ሌላኛው ነገር የመፈንቅለ መንግስት ሙከራው ከህዝቡ ራሱ የመጣ መሆኑ፣ በህዝቡ ውስጥ የተቀጣጠለ የብሶት ስሜት፣ የመጨቆን፣ የመበደልና የመገለል ስሜት ስላለ ከህዝቡ ራሱ የመጣ መሆኑ ለመፈንቅለ መንግስት ወይም ደግሞ የዚህ አይነት የሥርዓት ለውጥ በኤርትራ እንዲመጣ ለማድረግ ትልቅ ዕድልን ይፈጥራል ብለው ስለሚያምኑ ነው። እናም ብርጌድ ንሓመዱ ምን አለ? በኤርትራ ድንበር ግጭት ተነሳ፣ በኤርትራ ውስጥ ይሄ ሰው እንደዚህ ሆነ፣ ያ ሰው እንደዚህ ሆነ፣ ኢትዮጵያና ኤርትራ ሊጋጩ ነው ከምንል ለዚህ ሁሉ አይደለም በኤርትራና በኢትዮጵያ መካከል ላለው ችግር ቀጠናው ላይ ለሚፈጠሩ የተለያዩ የሽብር ጥቃቶችና ወይም ደግሞ ድርጊቶች እና ውዝግቦችና መተራመሶች ዋናው ጠንሳሹና ማስተር ማይንዱ ኢሳያስና ከኋላ የተሰለፈችው ግብፅና እንደነ ሳውዲ፣ እንደነ ኳታር፣ እንደነ ኢራን ያሉ አገር በመሆናቸው ኢሳያስን ከገለበጥን ወይ ኢሳያስ ከስልጣን ከተነሱ ኢትዮጵያውያንም ኤርትራውያንም ሰላም ያገኛሉ፣ የምስራቅ አፍሪካ ቀጠናም ሰላም ያገኛል የሚል ግምትን ይዘው ነው። እና ለማንኛውም ብርጌድ ንሓመዱ አዲስ ግን ደግሞ የተደራጀ በጣም በርካታ ምልከታዎችን ማዕከል ያደረገ የኤርትራ አዲስ መንግስት እንዲቋቋም ጥረት እንደሚያደርግና በአንጻሩ የኢሳያስ አፈወርቂ መንግስት ላይ መፈንቅለ መንግስት እንደሚጀምር ማስታወቁ ተገልጿል ማለት ነው። ወደ ሌላኛው አጀንዳ ስንሄድ ይሄ እንግዲህ በኤርትራ በኩል የተሰማው ይሄ ሆኖ እንደዚሁም ደግሞ ከሰሞኑ በርካታ የሚዲያ አውታሮች የኛንም ጨምሮ ስጋቶች እንዳሉ በየዘገቡ ባሉበት በዚህ ወቅት የጠቅላይ ሚኒስትር ዶክተር አብይ አህመድ ልዩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በኤርትራና በኢትዮጵያ መካከል የሚደረግ ጦርነት አይኖርም፣ በእንግሊዝ ከሚንቀሳቀሰው የአልጀዚራ ክንፍ ከሆነው አልጀዚራ እንግሊዝ ከአንጋፋው ጋዜጠኛ ከመሐዲ ሐሰን ጋር ባደረጉት ቆይታ ነው አቶ ጌታቸው ይህን የገለጹት። በሁለቱ አገራት መካከል ጦርነት አይኖርም በማለት ለዚህ ደግሞ በምክንያትነት ያነሱት ምንድነው? የሁለቱም አገራት መሪዎች የጦርነትን ጉዳይ ስለሚረዱና ውጤቱንም ስለሚያውቁ ወደ ጦርነት ሊገቡ የሚችሉበት ዕድል የለም ሲሉ ተናግረዋል። ይህም እንግዲህ በተለያዩ አቅጣጫዎች ካየነው፣ በአንድ በኩል ለምሳሌ ካየነው ራሳቸው እዛው ኤርትራውያን ጉዳያቸውን ይጨርሳሉ፣ እኛ ወደ ጦርነት መግባት አያስፈልገንም፣ እንደተባለው የሚያጓጉ ልማቶች ስላሉ ወደ ልማቶቻችን ፎከስ እናርግ ነው። ምክንያቱም ቀደም ሲል የገለጽኩላችሁ ብርጌድ ንሓመዱንም ጨምሮ ኢቭን ወታደር ውስጥ ራሱ እኮ ሌላ መንግስት እንዲመጣ ለውጥ የሚፈልጉ ኃይሎች አሉ። እነኛን በማጣመር እርስ በርሳቸው ተጣምረው ራሳቸው እዛው ሻዕቢያን ይጥላሉ ነው የአንዱ አንድምታው የአቶ ጌታቸው። ሌላው ጉዳይ ግን በዋናነት ሁለቱም ሀገራት በሰላማዊ መንገድ የገቡበትን ውዝግብ የመፍታት አማራጭ አላቸው። ስለዚህ አማራጭ እያለ ወደ ጦርነት አይገቡም የሚል ምልከታ ነው። ግን እንደ አጠቃላይ አቶ ጌታቸው ረዳ በኢትዮጵያና በኤርትራ መካከል ጦርነት አይኖርም ሲሉ መደመጣቸው ተሰምቷል ማለት ነው። ወደ ሌላኛው በጣም በሚገርም ሁኔታ የአቶ ጌታቸው ረዳን ሐሳብን በመደገፍ ከዚህ ቀደም በትግራዩ ጦርነት ወቅት የትግራይን ወገን ሲደግፉ የነበሩት ፕሮፌሰር አሌክስ ዱዋል በህወሓትና በኤርትራ መካከል የተፈጠረው ራሱን ጽምዶ ብሎ የሚጠራው ግንኙነት መፍረስ ያለበትና
ጥንቸል፣ እባብና ኮብራን አንድ ላይ ለማጣመር ያለመ ወይም ደግሞ የዚህ አይነት ስብስብ ነው በማለት መፍረስ እንዳለበት ጠቁመዋል። በጥንቸልና ኮብራ የተመሰለውም ጽምዶ ምን ለማለት እንደታሰበና መልኩ ወይም ደግሞ የንግግራቸው ይዘት እና ሐሳብ ዓላማው ምን እንደሆነም እንግዲህ በሚመለከት ወይም ደግሞ ተገንዝቦ እስካሁን በዚህ ጉዳይ ላይ መግለጫ አላወጣም። ነገር ግን የዚህ አይነት ስብስብ ስለሆነ ለሕዝቡ ሳይሆን ለግለሰቦች፣ ለሀገር ሳይሆን ለቡድኖች የሚጠቅም ስለሆነ ይሄ ጽምዶ የሚባለው ድንበር እየጣሰ ከአንዱ ሀገር ወደ ሌላ ሀገር የሚሄደው ኃይል መፍረስ አለበት ሲሉ መናገራቸው ትልቅ መነጋገሪያ ሆኗል። ይሄም ከብርጌድ ንሓመዱ ጋር በተገናኘ ምን ያህል ምዕራባውያን ሀገራት ኢሳያስ አፈወርቂ እንዲነሱ እንደወሰኑባቸውና ከዚህ ቀደምም ብለናል የአሜሪካ አምባሳደሮችም የውጭ ጉዳይ ሚኒስትሩም የአሜሪካ መንግስት ወይም የፕሬዝዳንት ዶናልድ ትራምፕ አስተዳደር የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ዶክተር ማሳድ ቡሎስ በነገራችን ላይ እኚህ ሰው የፕሬዝዳንት ዶናልድ ትራምፕ ቤተሰብ ናቸው። የፕሬዝዳንት ዶናልድ ትራምፕ ቤተሰብ ከመሆናቸውም በላይ የፕሬዝዳንቱ አስተዳደር ወይም ደግሞ የዶናልድ ትራምፕ መንግስት የምስራቅ አፍሪካና የመካከለኛው ምስራቅ ልዩ መልእክተኛ ናቸው። እኚህ ሰው ልዩ መልእክተኛ ሆነው ወደ ምስራቅ አፍሪካን በመጡበት ጊዜ አዲስ አበባን ጎብኝተዋል። ከጠቅላይ ሚኒስትርም ጋር ከብሔራዊ ደህንነትና አገልግሎት ዋና ዳይሬክተር ከሀገሪቱ ትልልቅ ባለስልጣናትም ጋር ተወያይተዋል ከዚህ ቀደም። በተመሳሳይ በግብፅም በፖርት ሱዳንም በኤርትራም የልዑክ ቡድኖች ተልከው የአሜሪካ የልዑክ ቡድኖች እንግዲህ ንግግሮች አድርገዋል። በተለይ አልቡርሃን ከኢራንና ከመሰል ኃይሎች ጋር ያለውን ግንኙነት እንዲያቋርጥ ተነግሮት ነበር። እስካሁን ባለው ሁኔታ አላቋረጠም። ይህን ካላረክ ደግሞ ራስን እያጠፋ ነው የሚል ማስጠንቀቂያ ሰጥተው ነው ሄዱት። እስራኤልም ከዚህ ቀደም በደህንነት መስሪያ ቤቷ በሞሳድ አማካኝነት በምስራቅ አፍሪካ ያሉ ሁለቱ አገራት በተለይ ኤርትራና ሱዳን የአልቡርሃን ጦር ማለት ነው የአልቡርሃን ጦር ከኢራንና ኢራን ከምትደግፈው ከሁቲ እንደዚሁም ከኳታር ጋር እየሰሩ ነው ያሉት። በዋናነት ከኢራንና ኢራን ከምትደግፋቸው ቡድኖች ጋር እየሰሩ ስለሆነ እርምጃ ወስዳለሁ ስትል መዛቷ ማስጠንቀቂያ መስጠቷ ይታወሳል። ይህንን ተከትሎ የመፈንቅለ መንግስት ላደርግ ነው የሚለው ብርጌድ ንሓመዱ ከምዕራባውያን አገራት ከአሜሪካ የሴናተር ኮንግረስ ሰዎች ጭምር ድጋፍ እንዳለው የሚያረጋግጥ ነው። ምክንያቱም ከዚህ ቀደም በርካታ ጊዜ ንግግሮችን ሲያደርግ ጥረትም ሲያደርግ ስለቆየ ማለት ነው። ከዚህ ምንድነው የምንረዳው ከተባለ ይሄ ጉዳይ እዛው ራሳቸው ኤርትራውያን እኛ ወደ ጦርነት ሳንገባ ይጨርሱና ህጋዊ መንግስት ከተቋቋመ በህገ መንግስት የሚመራ ምርጫ አድርጎ የሚሄድ መንግስት ካለ የኢትዮጵያም የባህር በር ጥያቄዋ በሰላም ይፈታል፣ ቀጠናውም እፎይ ይላል ነው። ስለዚህ ይሄ ለኢትዮጵያ ትልቅ ነገር ነው ማለት ነው። እንደ አጠቃላይ ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ዝግጅት እስካሁን የሰማችሁትን ይመስል ነበር። በቆይታችን እንዳተረፋችሁ በርካታ ቁም ነገሮችንም እንደገበያችሁ በማመን በቀጣይ በሌሎች ርዕሰ ጉዳዮች ላይ ያጠነጠኑ መረጃዎችን ወደ እናንተ የምናደርስበትን ፕሮግራም ይዘን እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።